ጋር የምትመለከቷት ሴት በ10 ዓመቷ ነው ያገባችው የተዳረችው ማለት ነው። በቤተ ክርስቲያን ቄሶች ባሉበት አንገላቱ ተንገላትች ይቀር የሙሐመድ ሱና በማለት ስንት ህፃናቶች ከትምህርት ገበታቸው ተፈናቀሉ። ስንትስ ህፃናቶች በአለድሜ ጋብቻ ስቃያቸውንና መከራቸውን የሚያዩ ህፃናቶች አሉ። ዘመድኩን በቀለ እፎይን አስጠንቅቋል። ለመክፈት የፈለከው ዘመቻ ያጣላል፣ ከብዙ ሰው ያጣላል። እኛም ጣልቃ እንድንገባ ያደርጋል። አንተም ባለህበት ቦታ ሰላም አይሰጥህም። ባለህበት ቦታ ሰላም አይሰጥህም። ትንሽ ፍሬ አመላክቷል። በዌስት ባንክ 50 ሺህ የሚጠጉ ክርስቲያኖች የሚገኙ ሲሆን አምልኮ ስፍራው ላይ ገብተው ግን ለማምለክ የተፈቀደላቸው 6000 ብቻ። እነዚህም ሴቶችና እድሜያቸው ከ60 በላይ የሆኑ ሰዎች ናቸው። 50 ሴቶች 60 ሴቶች በቲክቶክ ላይ ዘውጁና ስላለ አይኒ ብላቸው ያለ ሰው አለ። ምን አረጉ? በምን ቋንቋ የቱ ጋር ያስረዱ? አንቺን በሃይማኖትሽ እኔም በሃይማኖቴ ምናምን የሚለውን አስተሳሰብ እንደ እስልምና አቂዳ አድርገው ይዘው መተው እስልምና መበረዙ ሳይበቃቸው ቀርቶ እንኳን አደረሳችሁ አይባልም ላልከኝ እንኳን አደረሳችሁማ ለኔ ቀላሉ ነገር ነው። እንኳን አደረሳችሁ ሳይሆን ዶሮ ዶሮና እንቁላል ገዝቼ ሰሞኑ ኡስታዝ ኑሩ ቱርኪ ያስነሳው አንድ አጀንዳ ነበረ ከሴቶች ጋር ተያይዞ ፊትሽም ቢመታሽም ቢወቅጥሽም መልእክት ቢታይብሽም ልክ እንደ ድሮ እናቶቻችን ቁርአንን ድንገት ካነበብኩኝ ሐዲስን ካነበብኩኝ ሙስሊም ሆናለሁ የሚል ፍራቻ ያደረባቸው ነው እየተባለ ነው። እስቲ ቁርአን ላነብ ምናምን ፈልጊ ይቅርብኝናት ሰምቼ በቀርስ በዛው ማርያም ብላችሁ ኢየሱስ ክርስቶስ ከሰማይ ወርዶ የወንዶችን ከንፈር ደግሞ ወንዶቹ ነው ከንፈራቸውን የሚሰሙ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ አለሁላችሁ። ቅመሞቼ እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ሰብሰብ አድርጌ ይዤላችሁ ተከስቻለሁ። ሐሳብ አስተያየታችንን እየሰጠንበት አብረን የምንቆይ ይሆናል። እንግዲህ ዘመድኩን በቀለ በስተመጨረሻ እፎይን አስጠንቅቋል። በሌላ በኩል ደግሞ አዲስ የተሰማ መረጃ ሊሱ ወደ እናንተ አደርሳለሁ። እንግዲህ እንደሚታወቀው ለዓመታት ነብዩ አለይሂ ሰላቱ ወሰላም የ9 ዓመት ህፃንን አገቡ ብሎ እንግዲህ ብዙ ጊዜ እኛን ለማሸማቀቅ በእነሱ ቤት ነው እንጂ እኛ የምንሸማቀቅበት ነገር አይደለም። ዛሬ ግን ጉድ ነው የሚሰሙት ቤተሰቦች፣ ጉድ ነው የሚሰሙት። ቤተክርስቲያን የ11 ዓመት ህፃንን ድራለች። የምንመለከት ይሆናል። ፋሲካ በፍልስጤም እንዴት ነው ያለፈው? እንዴት ነው ያሳለፉት? እንዴት ነው ያከበሩት? በዌስት ባንክ እንዴት ነበር ያለፈው የሚለውን እስቲ አዲስ መረጃ አለ አልጃዚራ ይዞት በወጣው ዘገባ ላይ አመላክቷል። በዌስት ባንክ 50 ሺህ የሚጠጉ ክርስቲያኖች የሚገኙ ሲሆን አምልኮ ስፍራው ላይ ገብተው ግን ለማምለክ የተፈቀደላቸው 6000 ብቻ። እነዚህም ሴቶችና እድሜያቸው ከ60 በላይ የሆኑ ሰዎች ናቸው። በጣም ከፍተኛ መጉላላትና ድብደባም በሃይማኖት አባቶች ላይ ሳይቀር መድረሱን የአልጃዚራ ዘገባ ያሳያል። በጣም ሰቅጣጭ ነበረ ተብሏል። እንግዲህ አዳሜ እዚህ ቁጭ ብሎ ማለት ነው እስራኤል ሙስሊሙን ስለሚጠላ ብቻ እስልምናን ስለሚጠላ ብቻ ጠላቱን ዋና ቀንደኛ ጠላቱን ሲደግፍ ተመልክተናል። ፍልስጤም ጦርነት ከተጀመረ ወዲህ ይሄንን እየተመለከተን ነው የምንገኘው ማለት ነው። ስፔሻሊ ኦርቶዶክሳውያኖች ብዙ ጊዜ እስራኤልን ሲደግፉ እንመለከታቸዋለን። አብዛኛው ያልኩ አይደለም፣ አንዳንድ ሰዎች ነው፣ ጥቂት የሚባሉት ናቸው። እንደውም አብዛኛው ማለት አንችልም፣ ጥቂት የሚባሉት ናቸው ሲደግፉት ተመልክተናል። ዛሬ ግን ይኸው ፋሲካ በዚህ መልኩ ነበረ የተከበረው በዌስት ባንክ ማለት ነው። ውድ ቤተሰቦቼ ይሄንን ነው እያዩ እንዳላዩ እየሰሙ እንዳልሰሙ የሚሆኑ ሰዎች ናቸው። እንግዲህ እነኚህ ሰዎች ሲጀምር ማለት ነው በዌስት ባንክ እንዴት ይከበራል? አይሁዳ ማለት እኮ ኢየሱስን የሰቀሉ ኢየሱስን የገደሉ ናቸው እኮ። ታዲያ እንዴት የትንሳኤው በዓል እንዴት በሀገራቸው ይከበራል? አይሁዳ ማለት ለማንም የማትበጅ ማትጠቅም ህዝብ ነች። ተጠንቀቁ። አሁን 50 ሴቶች 60 ሴቶች በቲክቶክ ላይ ዘውጁና ስላለ አይኒ ብላቸው ያለ ሰው አለ። ምን አረጉ? በምን ቋንቋ የቱ ጋር ያስረዱ? ያለው ቴክኖሎጂ ይሄ ነው። ቃላቱ እኮ ሐራም አይደለም። ዘውጁና ሐራም አይደለም፣ የኢማን መገለጫ ነው። ኢማን ያለው ሰው ነው ካለ አግባ የሚለው። ኢማን ያላት እህቴ ናት አግባኝ የምትለው። ዝም ብሎ የሚባል ቃላት ስላልሆነ፣ ስለዚህ ጥሩን የአላህ ባሪያ ከጥሩ የአላህ ባሪያ የሆነ ወንድ ጋር ማጋባት
ሁላችንም የታዘዝንበት ነው በተለይ ወላጆች ሌላው ለዚህ ትዳር ዘውጁና የሚለውን ነገር ደግሞ ማግራራት የሚችለው ይሄ ማህበራዊ ጉዳይ ሊፈታ የሚችለው አላህ Subhanahu Wa Ta'ala يختص برحمته من يشاء የፈለገውን አንዱ ከአንዱ የሚያበላልጥ ጌታ ነውና ባለ ሀብቶች ናቸው ለምሳሌ በጣም ደስ ያለኝ ልንገራችሁ በአገራችን ነበር ማቀው በአገራችን ኢትዮጵያ አወሊያ ትምህርት ቤት ከዚህ በፊት ሼክ አብዱራህማን የሚባል በነበረበት ሰዓት ላይ ከዚህ በፊት ከሱም በፊት የነበረ በጣም የሚገርመኝ ነገር በጀማዓ የሚዳርበት ሰዓት ነበር በጀማዓ ቤክራይ እንዳይፈሩ ኒካውን እንዳይፈሩ የሰርጉን ፕሮግራም ሻይ ቡና እንዳይፈሩ ተደርጎላቸው በጀማዓ ላጤ እስኪጠፋ ድረስ በዚሁ ታሪክ ደግሞ ካየውት የሊቨርፑል እግር ኳስ ተጫዋች መሐመድ ሳላ በቃ ይሄ ነው ሀብት ማለት አሁን ይሄ ያስቀናል በጣም ያስቀና ነው 1000 ወጣቶችን ከ1000 ወጣቶች እህቶቼ ጋር በአንድ ትልቅ አዳራሽ ወይም ቦታ ላይ ኒካ አስሮላቸው ለሷ የሚገባትን አድርጎላቸው ስለቤት እንዳይጨነቁ አድርጓቸው ተጨማሪ እንኳን ያን ወጣት ይሄ ብቻም ሳይሆን ያ ወጣት ልጅ መስጊድ አካባቢ ዳያላሲስ ኩላሊታቸውን የሚታጠቡ ማሽን አቆመላቸው ይሄ ወጣት በዚህ ዘመን ታሪክ ሰርቷል 1000 ወጣት ለ1000 እህቶቼ እንደዚህ አይነት ሰው ጠፍቶ እኮ ነው እንደዚህ አይነት ባለሀብቶች ጠፍቶ እኮ ነው አሁን እንደኔ አይነቱ ጺም አብቅሎ ቀንድ እስኪያፈጥ እኔ በራሴ ነው የሳኩት ቤተሰቦቼ እንጂ በንግግር አይደለም ወላሂ በጣም ገራሚ የሆነ ንግግር ነው ሁላችንም ሊጠቅመን የሚችለው በተለይ ባለሀብቶች በተለይ እናት አባቶች ሊያስቡበት የሚገባ ነገር ነው ነጥብ ነው ያነሳው ኡስታዛችን አላህ ይጠብቀውና ማለት ነውና እንደዚህ አይነት ባለሀብቶች ጠፍቶ ነው እኔና እህተ በየመንገዱ እንዲህ ያለን ሩቅ ላይ እየተጠቃቀሰን እንደዚህ እንዳንጨባበጥ حرام ነው እጃችን እንዲገናኝ የሚያደርጉ በመሃላችን ቆሞ ይሄንን ጉዳይ የሚጨርሱ እኔና እህቴ እንድንተቃቀፍ እንድንጨባበጥ እንድንዘያየር የሚያደርጉ አካላቶች ጠፍቶ ነው አሁን ላይ ማለት ነው ባለሀብቶች ጠፍቶ ነው ማለት ነው ገባችሁ አይደል እንደኔ አይነቱ ቀንድስ ጋር ትላል እና አብሽሩ ኢንሻአላህ ያው አላህ ላይ ቀን ነው የሚሆነው እኛም ደግሞ ሰበብ ማድረስ አለብን አላህ Subhanahu Wa Ta'ala ይርዳን እናገባለን አንድ ብቻ አይደለም 2 3 4ም እያለን እናገባለን ልጆችም እናፈራለን ኢንሻአላህ አሜን በሉ እናንተ አሜን በይ አንቺ አላገባሽ ምናምን በይ የቴዲ አፍሮን አንቺን በሃይማኖት እኔም በሃይማኖቴ ምናምን የሚለውን አስተሳሰብ እንደ እስልምና አቂዳ አድርገው ይዘው መተው እስልምና መበረዙ ሳይበቃቸው ቀርቶ አሁን ደግሞ እነሱ ሰዎች ተመልሰው እነኚህ ብልግናን ማህበረሰቡ እየሰበኩ የነበሩ ሰዎች እድሜ ልካቸውን ሶሻል ሚዲያን ከከፈቱበት ቀን ጀምሮ እስከ ዛሬ ድረስ መልካም ነገር እየለቀቁ አይደለም እዚህ የደረሱት ይሄንን ብልግና እየነዙ ማህበረሰቡ ደግሞ እኔ በጣም ያሳዘነኝና ዛሬ እንድናገር ያደረገኝ ይሄ ነው ምን አደረጋችሁ ብዬ ነው ፈገግ እምልላችሁ እስቲ ያሳውቁኝ እስቲ ምን ጥሩ ነገር ሰራችሁ ብዬ ነው ፈገግ እምልላችሁ እነሱ ጋር ሄዳችሁ ፕሮሞት ስላደረጋችሁላቸው እነሱ ጋር ሄዳችሁ ልብ ሰጣችኋቸው ኡስታዞችን መሻይኾችን እንዲናገሩ ስላደረጋችሁ ለዚያ ነው ፈገግ እምለው የሆነ መልካም ነገር ሰርታችሁ ማለት ነው ይሄ አሁን ከስራ አስምሬ ነው የምናገረው አብዛኛው እዚያ ጋር ሄዶ እነኚህን ብልግና የሚያስፋፉ ሰዎችን ሄዶ ፕሮሞት የሚያደርግላቸው ሄዶ ለነሱ ላይክ የሚያደርግላቸው ኮሜንት የሚያደርገው እዚሁ ስር ያለ ሰው ነው ሌላ ከአዲስ ዓለም መጥቶ አይደለም አብዛኛው ፎሎወሮቻቸው ሙስሊሞች ናቸው እኔ ለማንኛውም የሆነ ሼኻችን አንድ የተናገሩት ነገር ነበር ከአመታት በፊት
አሁን ያለንበት ዘመን ያስፈራል። ቀጣዩ ዘመን ደግሞ የበለጠ ሳያስፈራ አይቀርም አሉ። የዛሬ 15 ዓመት 13 ዓመት አካባቢ ይሄን ነገር የተናገሩት። አሁን ያለንበት ዘመን ስዋክና ሲጋራ እኩል ሆነዋል አሉ። አንድ ሰው በአፉ ውስጥ ሲጋራ ካለውና ሌላኛው ደግሞ ሲዋክ ይዞ ከመጣ እኩል ነው የሚታየው አሉ። ወደፊት ደግሞ የሲጋራው በልጦ የሲዋኩ ሳያፍርበት አይቀርም፣ እሱን ነው የምፈራው አሉ ሼኻችን። ደርሰንበታል። ይሄው ስለ መልካም ስብዕና፣ ስለ ትዳር ጥሩነት፣ ስለ ትዳር መልካም ነገር የሚሰብኩ የሚያስተምሩ መሻይኾች እንዲያፍሩ እየተደረገ ከፕል በሚል ስም ስለ ብልግና የሚነዙ እንዴት ተደርጎ ከሴት ጋር መውጣት እንዳለባቸው እንዴት ብልግና ማሳሃት እንዳለባቸው የሚሰሩ ሰዎች የሚበረታቱበት መጥቶ የሚያወግዘው ግለሰብ ይሄንን መጥፎ ነገርን የሚያወግዝ ግለሰብ የዳዕዋ አካሄዱን አታውቅም፣ ዳዕዋ እንዴት እንደሚደረግ አታውቅም። እንደዚህ ነው የሚሉት ማለት ነው። መጥቶ ዳዕዋ እንደዚህ አይደለም የሚደረገው፣ ዳዕዋ እንደዚህ አይደለም የሚደረገው። ዳዕዋ አደራረግን መልሶ አንተን ለማስተማር ይመጣሉ። እነሱን እየተቆጣቸው እኮ ነው አንተ፣ እነሱን እየመከርካቸው ነው። አይ ዳዕዋ አደራረግ እንደዚህ አይደለም፣ እንደዚህ አንድም ቀን ልብሽ ረጥቦ ማቅ ደረቅ። አላህ Subhanahu Wa Ta'ala ይቀጣሻል በሚታደርጊው ነገር፣ በሚሰሪው ነገር፣ በሚታስተላልፊው ነገር አላህ ይቀጣሻል፣ ይጠይቅሻል እየተባሽ ባይዘዌ እንትን አለ እዚህ ጋር ሰደቃ ጃሪያ የሚባለው አለ አይደል? ሰደቃ ጃሪያ ቀጣይነት ያለው ሰደቃ ማለት ነው። ሰደቃቱ ጃሪያ ይባላል። እንደዛው ሰይአ ጃሪያ እንዳለ ታውቃላችሁ። በተቃራኒው ሰይአ ጃሪያ እንዳለ ታውቃላችሁ። ስፔሻሊ በአሁን ዘመን ሚዲያ ላይ የምንለቃቸው ነገሮች ይቀመጡልናል። ነገ ወይዛ ሊያስደስተን ይችላል፣ በሌላኛው ዓለም ማለት ነው ሊያስደስተን ይችላል፣ ወይ ሊያስለቅሰን ሊያቃጥለን ይችላል። ገባችሁ አይደል? ወይ ሊያብራልን ይችላል፣ ወይ ሊያጨልምብን ይችላል። ይሄን ማወቅ አለብን። ዛሬ እንደምንዘላ አይደለም፣ ዛሬ እንደፈለግን እንደምንጨፍር አይደለም፣ ዛሬ እንደፈለገን ዘለን ጠጥተን እንደፈለግን እንደምንሆነው አይደለም። ነገሩ ከባድ ነው። ስንት ወንድሞችን አተናል እዚህ ሚዲያ ላይ ያሉ ራሱ እዚህ ሚዲያ ላይ ራሱ የሚናቃቸው ስንት ወጣቶችን አተናቸዋል። ስንት ሴት እህቶቻችን ስንት በዚህ ወር ብቻ ስንቶችን ሸኝተናል። የስንቶችን ሞት ሰምተናል። ስንቱን መርዶ ሰምተናል። ቤተሰቦቼ ያልተሰሙ ስንቶች አሉ። አላህ በየደቂቃ በየሰዓቱ ስራውን ይሰራል፣ ይቀጥላል። አንቺ ወደ ራስሽ ተመልሰሽ ራስሽን አስቢ። ነገ መድረስሽን አታቂም። ኧረ ተው ይቅርባችሁ፣ ተው መልሳችሁ ስለ ዳዕዋ አደራረግ እንደዚህ አይደለም ብላችሁ ዳዕዋ እያደረገ ያደገውን የዳዕዋን ኤክስፔሪየንስ ያለውን ሰው ከዛ ወደዚህ ስትመክሩት ነው በጣም የሚገርመው ነገር። እንደዚህ አይነት ዘመን ላይ ነው የደረስነው። ማን ነው ታዲያ እየተሸማቀቀ ያለው? ማን ነው ታዲያ እያፈረ ያለው? ዳዕዋ አድራጊው ነው። ዳዕዋ አድራጊው ወንጀል ሰሪው ሳይሆን ዳዕዋ አድራጊው ነው። በቃ እንደዚህ አይነት ዘመን ላይ ነው የደረስነው ቤተሰቦቼ። ብቻ አላህ ነጃ ይበለን ከዘመኑ ሰዎች እኮ እኛም አንዳቸው ነን እኮ አይደል? ነገር ግን አላህ Subhanahu Wa Ta'ala ይለየን ቤተሰቦቼ። ወላሂ ነው የምላችሁ። አላህ ይጠብቀን፣ አላህ ይጠብቃችሁ። መጠንቀቅ ጥሩ ነው። በጣም የሚያናደው ነገር እሺ ብለን መቀበልን እየቻለን አይ ብለን ከዛ ወደዚህ አይ እንደዚህ አይደለም ምክር፣ አይ እንደዚህ አይደለም ዳዕዋ አደራረግ፣ እንዴ ዳዕዋ አደራረግ እንደዚህ አይደለም፣ እንደዚህ እኮ አይደለም ሰውን መያዝ የምንችለው። አይ እኔ እዛ መጠጥ ቤት ሄጄ ከነሱ ጋር እየጠጣው ነው እነሱን ወደዚህ የሚስበው። አይ ከነሱ ጋር ቁጭ ብዬ እየቃንኩ ነው እነሱ የሚስበው። አዎ እንደዛ ነው። ከነሱ ጋር ሴት ተቃቂፌ ምናምን ከነሱ ጋር ሌላ ነገር እየሰራው እነሱ የሚሰሩትን እየሰራው ነው እነሱን መስዬ ወደ ራሴ ማመጣቸው። በዚህ አታሹፍ። እስቲ ይሄን ግለሰብ ስሙት። እንኳን አደረሳችሁ አይባልም ላልከኝ እንኳን አደረሳችሁማ ለኔ ቀላሉ ነገር ነው። እንኳን አደረሳችሁ ሳይሆን ዶሮና እንቁላል ገዝቼ ለኦርቶዶክስ ጓደኞቼ ስጦታ ሰጥቻቸዋለሁ። በጥላቻ እኮ ሃይማኖት ማስፋፋት አይቻልም። በፍቅርና በአንድነት ነው ሃይማኖት መስፋፋት የሚቻለው ማለት ነው። ሲቀጥል ደግሞ ጥላቻን የሰበኩ ናቸው ኢትዮጵያን ወደ ኋላ ያስቀሯት። በብሔር ጥላቻ፣ በሃይማኖት ጥላቻ የሚሰብኩ ወደ ኋላ የጎተቷት ሀገሪቱን ጥላቻ የሰበኩ ናቸው። ስለዚህ ሂድና ኢየሱስን አምልካ አንተም ከነሱ ጋር። አይ ኢየሱስ ክርስቶስ አምላክ አይደለም ስትል እኮ ጥላቻ ነው በቃ በአንተ አተሳሰብ ማለት ነው። ምክንያቱም እዚህ ጋር እሱም የተናገረው ቁርአን ነው፣ ይሄንንም የተናገረው ቁርአን ነው። ኢየሱስ አምላክ አለመሆኑን የተናገረው ቁርአን ነው። ታዲያ ሂድና አምልካ፣ ከነሱ ጋር ሂድና ስገድለት። ምን አይነት ድድብና ነው? ምን አይነት ሰዎች ናቸው ቆይ ወደ ሚዲያ እየመጡ አሉት? በጣም የሚያስጠሉ ወላሂ ነው የምላችሁ። ምን ማለት ነው አሁን ይሄ ድርቅና ተመልከቱ። ዝም ብላችሁ አጉል ሊወደድ ባያቱኑ አያችሁ። ዶሮ ገዝቼ
ለጓደኞቼ ሰጥቻቸዋለሁ። እንደዚህ ስላረክ ወደ እስልምና እየጠራቸው ነው። አንተ ጥሩ ስነ ምግባርህን እያሳያቸው ነው። አታደርግ አይደለም፣ ማብላት ይቻላል። ማንንም ማብላት ይቻላል። እንኳን ሰው አይደለም እንስሳ ማብላት ግዴታ አለብን ካለን ማለት ነው። ነገር ግን በበዓል ጊዜ በዓልን ጠብቀን ይሄንን ማድረግ ትልቅ ወንጀል ነው። ይሄ ጥላቻ ነው። እንግዲህ ቁርአንን እንደዚህ መስበክ ጥላቻ ነው። ሐዲስን እንደዚህ መስበክ፣ ሐዲስን ተግባራዊ ማድረግ ጥላቻ ነው። በአንተ ቤት ማለት ነው። ሂድና ከነሱ ጋር ኢየሱስን አምልክ። ተሰቀለ ብለህ አንተ ባህላቸውን አክብርላቸው። ሂድ። ለዛ እኮ ነው እየተጠጋበት እኮ ነው። ምንም አላህ ይጠብቅህና ነገ ሆነ የምታሳየን ነገር ነው። በዚህ ሁኔታ ማለት ነው። በዚህ ሁኔታ በዚህ አካሄድ ማለት ነው። ጥላቻ ትላለህ እንዴ? ደደብ። ሰሞኑ ኡስታዝ ኑሩ ቱርኪ ያስነሳው አንድ አጀንዳ ነበረ ከሴቶች ጋር ተያይዞ ፊትሽም ቢመታሽም ቢወቅጥሽም ምልክት ቢታይብሽም ልክ እንደ ድሮ እናቶቻችን በር ነው የመታኝ መስኮት ነው የመታኝ እያልሽ ትዳርሽን ጠብቂ የሚል አይነት ይዘት ያለው መልእክት ላይቭ ቪዲዮ ላይ ተላልፏል። ይህ ፍጹም ስህተት ነው። ፍጹም ከእስልምና አስተምሮ ውጭ ነው። አንድ ወንድ ባሏ ሚስቱን ይህን ያህል የመደብደብ መብት የሰጠው ማንም ሰው የለም። ሁለተኛ ለሴት ልጅ ትዳሯ ብቻ አይደለም ሰክሰስፉሏ፣ ትዳሯን መጠበቋ ብቻ አይደለም የስኬቷ መጨረሻ። ትዳር በሁለቱም አካላቶች የሚጠበቅ ተቋም እንጂ በሚስት ብቻ ወይ በባል ብቻ አይደለም። በሁለቱም እኩል የሚጠበቅ ተቋም ነው። አንዱ ብቻ መስዋዕትነት የሚከፍልበት ነገር አይደለም። ከምትጋ ተያይዞ የተጠቀሰ አንድ የቁርአን አያ አለ። አላህ ተባረከ ወተዓላ እንዲህ ይላል፣ ወላቲ ተኻፉነ ኑሹዘሁነ ፈዒዙሁን ወህጁሩሁነ ፊል መዳጂዕ ወድሪቡሁን ይላል። እዚህ ጋር ምን ይላል? እነዚያ አመጻቸውን የምትፈሩ ሴቶችን ምከሯቸው፣ ከዛ መኝታን ተለዩዋቸው፣ ከዛ በኋላ ፈድሪቡሁን ምቷቸው አለ። ይህንን ፈድሪቡሁን የሚለውን ቃል ዑለሞች ሲያብራሩ በሲዋኩ ጫፍ ይምታት ወይም ደግሞ በልብሱ ጫፍ ይምታት፣ መቆጣቱን ለመግለጽ መከፋቱን ለማሳየት እንጂ ዱላው ተፈልጎበት አይደለም። እየደበደባት እንደ አህያ የምትኖርበት ህይወት ምን አይነት ህይወት ነው? እቺ ሴት እኮ አባት አላት፣ የሚወዳት ወንድም አላት። እንዴት ነው አንድን ሴት እየተደበደብሽ እየተወቀጥሽ ችለሽ ኑሪ ልትባል የምትችለው? በቂ ነው ይሄ። እኔ በጣም ደበረኝ ወላሂ መስማቱ ማለት ነው። እንዴት አድርጎ ኡስታዝ ኑሩ ቱርኪ የተናገረውን ነገር በምን መልኩ ኤክስፕሌን እያደረገ ነው ታውቃላችሁ? ኡስታዝ ኑሩ ቱርኪ ሚስቶቻችሁን ደብድቡ፣ ቀጥቀጡ፣ እናንተም ደግሞ ሴቶች እየተደበደባችሁ እየተቀጠቀጣችሁ ቤታችሁን ይዛችሁ ህይወታችሁን ቀጥሉ እንዳለው አድርጎ ነው። አብራሪያው እንደዚህ ነው። እኔ ሲናገር አልሰማውም፣ ያው ላይቡንም አልተከታተልኩም ሰዓትም ስላልነበረኝ ማለት ነው። ነገር ግን እኔ ኑሩ ቱርኪ እንደዚህ ብሎ ይናገራል ብዬ በፍጹም አላስብም፣ በፍጹም አልገመትም። አንዳንድ ሴቶች አሉ ዝም ብሎ ሳይነኩ ቤታቸውን ለቆ የሚወጡ አሉ። ለዚህ ነው ለብዙዎች እኮ ትዳር እየበረከተ አይደለም። በምን ምክንያት ነው? መቻቻል የሚባለው ነገር ስለጠፋ ነው። እሱም እሷ ባልና ሚስት ናቸው፣ አንድ ቤት ውስጥ ነው የሚኖሩት፣ ይነካካሉ፣ ይተቻቻሉ። የሆነ አለመግባባት አንዳንዴ ሊፈጠር ይችላል፣ የሰው ልጅ ስለሆነ ማለት ነው። ሴጣንም ነፍስያም በመካከላችን ስላለ ማለት ነው። ነገር ግን ለዚህ ተብሎ ቤት ለቆ መውጣት ትክክል አይደለም። ያ እንዳይፈጠር ነው። ቢናገርም አልሰማውም፣ አንተ እንደተናገርከው ቢናገርም እንደዚህ ነው ኡስታዙ ሊናገር የሚችለው ማለት ነው። አንተ ግን እንዴት አረከው? ጥላቻ ጭራሽ ሴቶች እየተደበደቡ እየተቀጠቀጡ ምናምን ይኖሩ ማለት እንደዚህ ብለህ እኮ ነው ኤክስፕሌን አደረከው። በጣም ያሳፍራል። እንደዚህ አይደለም፣ ካንተ የሚጠበቅ ነገር አይደለም። ይሄ በጣም የሚያሳፍር ነገር ነው። ካንተ በጣም የሚደብር ነገር ነው። ወላሂ ነው የምልህ። እሺ ቤተሰቦቼ፣ አሁን ከወደ ክርስቲያኖች እየተሰማ ያለው ነገር ደግሞ ምን መሰላችሁ? ቁርአንን ድንገት ካነበብኩኝ ሐዲስን ካነበብኩኝ ሙስሊም ሆናለሁ የሚል ፍራቻ ያደረባቸው ነው እየተባለ ነው። እስቲ ቪዲዮ ላሰማችሁ። እኔ ራሱ ቁርአን ላነብ ምናምን ፈልጊ ይቅርብኝ እናቴ፣ ሰምቼ በቀርስ በዛው ማርያም። አዎ በጣም ይስባል፣ ግን በቃ በጣም ተፈታተነኝ ምናምን ነገር። ከዛ በቃ ጭራሽ አረ እናቴ ይቅርብን፣ አያስፈልግም። በጣም መንፈሱ ከባድ ነው የምር። እኔ ራሱ አሁን አንድ ስለ ነብዩ መሐመድ ታሪክ የሚያወራ መጽሐፍ አለና ገዛሁኝና ላነብ ፈልጊ ሳስበው ልተወው። በዛ ሰምጬ በቀርስ አሰማችሁትም? በዛ ሰምጬ በቀርስ እና ይቅርብኝ የምር። በጣም ማንበብ እየፈለግኩኝ ግን ልተወው እያሰብኩ ነው። በቃ ውስጥ የፈራ ነው።
እኔ ግን ማለት ነው ቃል ማለት እስቲ አሁን ቁርአንን ካየሽ ምናምን ነገር በቃ ቁርአን ባይዘው በነገራችን ላይ ቁርአን አለኝ እኔ በዚህ መንገድ ስላለፍኩ ነው እኮ አለኝ ቁርአን አለኝ። እግዚአብሔርን ቆይ ላሳያችሁ። እንደውም እኔ በቃ ባንዴ ነው እንትን ያልኩት። እንግዲህ እንደዚህ አይነት ነገር እየተሰማ ነው። አትፍሩ፣ አንብቡ። እምነት ማለት እኮ ቀልድ አይደለም። ህይወትሽን ለምን አደጋ ላይ ትጥያለሽ? እያወቅሽ ማንበብ እየቻልሽ አእምሮሽ ጤና እስከሆነ ድረስ ማንበብ አለብሽ። አሁን አንቺ ልክ እውነት መሆኑን አውቀሻል ማለት ነው። እንደሚገዛሽ ሊገዛሽ እንደሚችል በደንብ አረጋግጠሻል ማለት ነው። ለዚህ ነው የፈራሽው ግን ወይ ቤተሰብ ወይ የሆነ ነገር ነው እንጂ የፈራሽው ደግሞ እዚህ ጋር እውነት መሆኑን በደንብ 100% አረጋግጠሻል ማለት ነው። አንብቡት፣ ይጠቅማችኋል። ብላችሁ ኢየሱስ ክርስቶስ ከሰማይ ወርዶ የወንዶችን ከንፈር ደግሞ ወንዶቹ ነው ከንፈራቸውን የሚሰሙ እናቱም ትሰለፋለች፣ ትስማለች። መላ አካላቱን ሳመው። ዘርአ ብሩክ ንጹህ ስለሆነ ንጽት ጥርት ብሎ ስላለ የሰራዊት ጌታ ቅዱስ እግዚአብሔር ኦርቶዶክስን ይበቀላታል አልኳችሁ። ይበቀላታል። ሲበቀላት በማጥፋት አይደለም፣ በመግደል አይደለም። ከፈለገም እኔ ለእሱ አማካሪ አይደለሁም። የፈለገውን ይነቅላል፣ የፈለገውን በህይወት ያኖራል። ትዕቢተኞችን በልባቸው ሐሳብ ይበትናቸዋል፣ ገዢዎችን ከዙፋናቸው ያዋርዳቸዋል ብላ እንዳለች የጌታዬ እናት ያዋርዳል። ግን ሲበቀላት ትውልዱን ከእጇ ላይ ነው የሚነጥቃት እግዚአብሔር። የክርስቶስ ኢየሱስ የመዳንን ወንጌል እኛ እንሰብካለን፣ ትውልዱን ከእጇ ይነጥቃታል። ይሄንኑ ነው እያደረገ ያለው እግዚአብሔር በስራ ላይ ነው። ይሄንን እያደረገ ያለው ይሄ ነውር ነው ብሎ የሚል አንድ ኦርቶዶክስ ይታጣል። ወንድሞቼ ወገን እንዳያሳስሩክ እንዳትታሰር እኔ እየፈራሁልህ ነው። በጣም ሰሞኑ በእነሱ ላይ እየወረድክባቸው ነው። ይሄ ደግሞ በጣም ሪስክ አለው። እንግዲህ መቻል ነው። ምን ታደርጋለህ? የሙሐመድ ሱና በማለት ስንት ህፃናቶች ከትምህርት ገበታቸው ተፈናቀሉ? ስንትስ ህፃናቶች በአለዕድሜ ጋብቻ ስቃያቸውንና መከራቸውን የሚያዩ ህፃናቶች አሉ። ዝንጀሮ የራሷ መላጣ አይታያትም እንዲል ተረቱ ይህ ወገናችን የቤተ ክርስቲያኗን ተግባር ወደ ነቢያችን በማላከክ ሲናገር እንሰማለን። ቀጥሎ በምናያቸው የተለያዩ ቪዲዮዎች በሺዎች ከሚቆጠሩ ህፃናት መካከል ቢያንስ 5ቱን ብቻ መርጠን በቤተ ክርስቲያን የተክሊል ስርዓት ቄሶች ባሉበት ህገወጥ ጋብቻ ሲፈጸምባቸው እናያለን። ብዙዎቹ ከ10 ዓመት በታች ሲሆኑ እነዚህ ህፃናት በጋብቻው ምክንያት ትምህርታቸውን እንዳቋረጡ ሲናገሩም ይደመጣሉ። የሚያስገርመው ይህንን ነገር የሚፈጽሙት ራሳቸው የቤተ ክርስቲያን ዲያቆናት መሆናቸውን ደግሞ አያይዘው ይናገራሉ። እስኪ አንዴ ሁላችንም አይተን እንመለስ። Officially, the church only sanctions marriage over the legal age of 15. አላወቅኳትም። በባህላችን አጭርታም ይባላል። ሴት ደና ሴት የሚፈልግ ሶስቶች አማርጭልሽ በጣም ያከር ነበር። በዲቁና ሙያ ነው በቄስ ማገለግል ፈለግት ቢያንስ ተምሮ የጨረሰ ሰው ሳይሆን በትምህርት ላይ ያለ ሰው እድሜው ገፋ ካለ በኋላ ገብቶ ትምህርት ቤት ኋላ ትምህርቱን እስከሚጨርስ በጣም ይተላለፈዋል። ወይም ወንድ ሳውቅ አይቀመጥም እስከዚያ ድረስ ያለ ሰው። ምክንያቱም ተምሮ የጨረሰ ሰው ይው እድሜ ገደቡ ለቄስ አይሆንም። በእኛ በገጠር ጋር ፈረንጅ ምናምን መጣ ሲባል በቃ እድለኛ ነሽ ምናምን ይባል ነው እንትን ሲል ነበር። በዲቁና ሙያ ነው በቄስ ማገለግል። ያው ግን የተጓዳኝ ስራ የግብርና ስራ አዲስ በቃሉ 18 11 ዓመት ተኩል ልጅ ነበር። ከሰዓት እሑድ ሌሊት ቤተክርስቲያን ነው ተባለ። እንደተለመደው መስሎኝ ሄድኩ። ከዛን እዛ ልብስ ምናምን እንትን ብለው እንደዚህ በይ እንደዛ በይ
እኔ ግን የሆነ ደግሞ ተስፋ ነበር መማር እንዳለብኝ ራሴን ሳምነዋለሁ በቃ ሁልጊዜ እና በዛም ውስጥ ራሱ አንድ ቀን እማራለሁ ማለት ራዕይ ያለኝ በቃ ሁልጊዜ እና ትምህርት ቤት ባጠገብ ነበር አጋጣሚ ተሰርቶ እንዴ ያለኝ ብዙ ለምን አንገላቱ ተንገላትቼ ነበር ይደረደኛ እንጂ ማለት ነው ግብረ እንደሱ ጋር ግንኙነት ሲባል አላውቅም እኔ ዛን ጊዜ እንዴት እንደሆነ አላውቅም እሱ እኔ 7 አመት ሰው 16 አመት ነው እንዴው ነው 7 አመት ግን ዛን ጊዜ እንዴት ነው አላውቅም እንተዳርና ሲባል እኔ ልብስና ልብስሻሉና ወሰዱ ይገባል ባል ነሳ ተረከሰ ወላ ሲደጋስ ነው የተቀመጥኩት ተያስታል ወና ተቀመጥኩኝ አላህርነን ሙሸት ወደዚያ ስነድ ፈረስ ነው ፈረስ አይሆንልኝም አዝሎ ነው ወሰዱኝ ልጥፋስል ሲደበደበኝ ምን ሲለኝ አማቲቱ ደግሞ ምን አበሻ አብረሽ ማተኝ ስትለኝ እየተነሳው በቦታው በዳሪው ስወጣ ተጫጉለው ምን ደግሞ ወጥቼ ሲመታ ጊዜ ጠፍቼ ጀነዋል ከመጀመሪያ ቀን ጀምሮ ያው እኔ ደስተኛ አይደለሁም ማላውቅም እዚያ ደስተኛ አይደለሁም ያው ሳለቅስ ነው የሰነበት ማለት ነው እናት አባት የጠፍቼ ሰደሙ አንቺ ምን አባሽ ያው ተቀመጭ እንጂ የጋለሞታ ልጅ ወይም የቁም ቀር ልጅ ብለሽ የምታሰድኝ ምን አባሽ ነው እያሉ እያባረሩ ሲሰድ እናት ሴት ልጅ ኖርኝ አስተባታለሁ ድራት ዛሬ ሰው ሁላ ሲዳር ሲጎራርስ እጅ ለሽ ተጊዞ ሲሄድ በጣም ቀናለሁ የኔውስ ቀይት ይበቃል ያው ነው እንደሰማችሁት ነው ቤተሰቦቼ እንደሰማችሁት ነው የራሷ መላጣ አይታያትም የሚባለው እውነት ነው እና ወደ ራሳችሁ ብትመለሱ አስባችሁታል እዚህ ጋር የምትመለከቷት ሴት በ10 አመቷ ነው ያገባችው የተዳረችው ማለት ነው በቤተ ክርስቲያን ቄሶች ባሉበት ዲያቆናቶች ባሉበት እነሱ ናቸው እንደውም የዳሯቸው አስባችሁታል 10 አመቴ ነኝ አለች 11 አመቴ ነኝ አለች እንደዛውም እያለ ይቀጥላል እኮ ወደ ራሳችሁ ተመልሳችሁ ለምን መጀመሪያ ራሳችሁን አትገምግሙም የራሳችሁን ለምን አታዩም ለምንድን ነው የሰው ብቻ የሚታያችሁ እኛ እኮ አንሸማቀቅበትም ባይዘው ነገር ግን እናንተ እዚህ ጋር ይሄ እንደዚህ እየተናገራችሁ እንደዚህ እያላችሁ ሌላን ሰው በዚህ ነገር እየተቻችሁ በራሳችሁ ላይ ደግሞ ስመጣ ያ ነው የሚያሳፍረው እሱ ነው የሚያሳፍረው በጣም ይደብራል ዝም ብትሉ ኖርማል ነው አሁን ገና ብዙ እናወጣለን ባይዘው ገና ብዙ ይወጣል ገና ማለት ነው እያንዳንዱ በሚታነሱት ነጥብ እናንተ ጋር በተግባር እየተመለከተን ነው ጎበዝ ወንድሞች አሉ የሚያወጡልን ማለት ነው ስለዚህ ተጠንቀቁ ባይዘው በእናንተ ላይ ነው እየመጣለው ሰው በጣም ከባድ ነው ተጠንቀቁ ጥሩ አይደለም በጣም ያሳፍራል ወይ ጉድ ከዚህ ህዝብ ጋር ነው እንደው አለ ማንም ወጣ እስቲ ወደ ቤተሰቦቼ መጨረሻ ቪዲዮአችን ወደ ሆነው ቪዲዮ እንሂድ ዘመድኩን በቀለ እፎይን አስጠንቅቋል ምን ብሎ ነው ቪዲዮን ተመልከቱ እፎይ ሆይ ሰምቻለሁ እና አቡነ አብርሃም ላይ እነ ምናምን ላይ ለመክፈት የፈለከው ዘመቻ ያጣላል ከብዙ ሰው ያጣላል እኛም ጣልቃ እንድንገባ ያደርጋል አንተም ባለህበት ቦታ ሰላም አይሰጥህም ትንሽ ፍሬን ያዝ ተረጋጋ የደረሰ መረጃ ትክክል አይደለም ንገሩት እፎይን የምታውቁ በሙሉ ንገሩት በአቡነ አብርሃም ላይ በማን ላይ ያስከው ነገር ትክክል አይደለም አቡነ አብርሃም ባላቸው ነገር አያገባቸውም ሰማን ስንልህ መስመር ባትጥስ ጥሩ ነው መስመር ድንበር ባትዘል ጥሩ ነው በሚወቀሱበት ይወቀሳሉ እንጂ እቺ ሌላ ተልኮ መጫወት ጥሩ አይደለችም ተጀማምረናል ትላለህ ጥሩ ነው እስቲ ወደ እናንተ መጥቷል ማለት ነው አጅረው ወደ እናንተ መጥቷል ማለት ነው እዛው ተጋደሉ እንግዲህ እኛ ምን
መቼም በጥሩ ነገር ላይ አይደለም ብትጣሉም ለማለት ፈልጌ ነው። እንደው ይሄንን እፎይ እኮ ብናስገባላችሁ እናንተም ታርፉት ነበር እኮ። ወዳችሁ አይደለም ባይዘው ከእፎይ ጎን የቆማችሁት ከሱ ጎን የቆማችሁት ኦርቶዶክሳውያኖች ራሱ እናንተ ራሱ ወዳችሁ አይደለም። በቃ እኛን ስለመጠሉን ብቻ ነው እንጂ እሱን ወዳችሁ አይደለም። የምሬን ነው የምላችሁ፣ ወዳችሁት አይደለም። ፈጽሞ አትወዱት። ምክንያቱም ሰውየው አንደኛ ፖለቲከኛ ነበረ። ፖለቲከኛ ነበረ ባይዘው አላወቃችሁበትም እናንተ። በጣም ኃይለኛ ፖለቲከኛ ነበረ። ሞጣ ብቻ ነው የነቃበት፣ ሞጣ ብቻ ነው ያወቀበት። እናንተ አላወቃችሁበትም፣ አብዛኞቻችሁ አላወቃችሁበትም። ነገ ከነጎዳ በእናንተ ላይ ነገሩን ገልበጥ ሲያደርግ ታያላችሁ። ስለዚህ ሰውየውን አላወቃችሁበትም። በጣም ኃይለኛ ፖለቲከኛ ነው። ጭራሽ ሰነዶስ ጋር ሄደ፣ እዛ ደረሰ። ጥሩ ነው። ለማንኛውም ውድ ቤተሰቦች ቪዲዮ ይሄን ይመስል ነበር። እንዴት ያገኛችሁት ቤተሰቦች? ሐሳብ አስተያየታችሁን ኮሜንት ላይ ቁጭ ማድረግ አትርሱ ያልኳችሁ ወንድማችሁ ከማል ጀማል አህመድ ነበርኩኝ። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እስካሁን ስለተከታተላችሁን፣ ሰብስክራይብ ስላደረጋችሁልኝ፣ እንደዛው ቪዲዮ ላይክ ስላደረጋችሁ፣ ሼርም ስላደረጋችሁልኝ እጅግ በጣም ነው የማመሰግናችሁ። ተመልሰን እንገናኛለን። ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።